በዛሬው ቪዲዮ እንግዲህ በዶናልድ ትራምፕ በኮንግረስ ቆይታቸው ምን አሉ የሚለውን የምንመለከት ይሆናል። በተለይ ደግሞ በስደተኞችን በተመለከተ እንዲሁም ደግሞ የታክስ ክፍያን በተመለከተ ወር ደግሞ የታክስ ቅነሳን በተመለከተ ከዛ በተጨማሪ ደግሞ እንግዲህ የጾታ ለውጥን በተመለከተ ዶናልድ ትራምፕ አንዳንድ ሐሳቦችን አንስተዋል። ምን አመለካከት አላቸው የሚለውን በዝርዝር የምንመለከት ይሆናል ማለት ነው። ከዛ በፊት ግን እንግዲህ ዶናልድ ትራምፕ አባረራለው እያሉ እየዛቱ ይገኛሉ። አባረራለው ያሉት ማን ነው? በምንስ ጉዳይ ሊሆን ይችላል? ምላሹን በዝርዝር ይዤላችሁ መጥቻለሁ። ቀጥታ ወደ ቪዲዮ እንሄዳለን። ከዛ በፊት ግን ሁላችሁም ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ቆይታችሁን ከኔ ጋር አድርጉ። ዶናልድ ትራምፕ እንግዲህ በአሁኑ ሰዓት በተለያዩ ተቃውሞዎች የሚሳተፉ የውጭ ሀገራት ተማሪዎችን ሊያባርሩ እንደሚችሉ እየተናገሩ ይገኛሉ። በቅርቡ እንደምታስታውሱት እጅግ በጣም በርካታ የሚባሉ ተቃውሞዎች ዶናልድ ትራምፕ እየገጠሟቸው ይገኛሉ። ከዶናልድ ትራምፕም ውጭ ደግሞ አንዳንድ ተማሪዎች በጋዛ የሚደረገውን ጦርነት በመቃወም እጅግ ከፍተኛ የሆነ ተቃውሞ እየወጡ ይገኛሉ በተለያዩ አደባባዮች። እነኚህ በተለያዩ ዩኒቨርሲቲዎች የሚማሩ ተማሪዎች ተቃውሟቸውን እስራኤልን ተቃውመው እየወጡ እንደሚገኙ እጅግ በርካታ ሚዲያዎች እያስተላለፉት ይገኛሉ። ይህንን ተከትሎ ዶናልድ ትራምፕ ባስተላለፉት መልእክት ተማሪዎችን ወደ ሀገራቸው ሊሸኙና ሊያባርሩ እንደሚችሉ ዝተዋል ማለት ነው። ከዛ በተጨማሪ ዶናልድ በተማሪዎች አልተመለሱም። እንግዲህ ተማሪዎች ለሚያደርጉት ተቃውሞ ድጋፍ የሚያደርጉ ዩኒቨርሲቲዎችንም ሊቀጡ እንደሚችሉ ዝተዋል። ምናልባትም ዶናልድ ትራምፕ ለዩኒቨርሲቲዎቹ የሚደረጉትን ድጎማዎች ሊያቋርጡ ይችላሉ እየተባለ ይገኛል። እንደምናውቀው በአሜሪካን ኮንስቲቲዩሽን ወር በአሜሪካ ሕገ መንግስት ማንም ሰው ተቃውሞውን የመግለጽ መብት አለው። በአሁኑ ሰዓት ግን ዶናልድ ትራምፕ ይህንን የመቃወም መብታቸውን እየነፈጉ ይገኛሉ። ይህንን ተከትሎ የግለሰቦች በነጻነት ሐሳባቸውን የመግለጽ መብት ላይ የሚሰሩ ፋውንዴሽኖች የዶናልድ ትራምፕን ማስጠንቀቂያ አውግዘዋል። ይህ ልክ አይደለም፣ ሰዎች ሐሳባቸውን የመግለጽ መብት አላቸው፣ ተቃውሞ የማድረግ መብት አላቸው፣ ይህ መብታቸው ሊነፈግ አይገባም እያሉ ድምጻቸውን እያሰሙ ይገኛሉ። የዶናልድ ትራምፕ አካሄድ አንዳንዴ ዲሞክራሲያዊ መብቶችንም የሚጥስ ሆኖ እየታየ ይገኛል። ይህን ልል የቻልኩበት ምክንያት ዶናልድ ትራምፕ ሰልፎቹ ወይም ደግሞ ተቃውሞቹ ህገወጥ የሆኑበትን ምክንያት በምንም አይነት መንገድ ሊገልጹ አልቻሉም። ተማሪዎቹ እስራኤል በጋዛ ላይ የዘር ጭፍጨፋ እያደረገች ትገኛለች እያሉ ይገኛሉ። እሱንም ተቃውሞ ነው ሰልፍ እየወጡ የሚገኙት። እስራኤል ግን ይህንን ተቃውሞ የማትቀበለውና ወንጀሉንም እንዳልፈጸመች እየተናገረች ትገኛለች። ጉዳዩ ወዴት ያመራል? ዶናልድ ትራምፕስ ይፈጽሙታል፣ ያደርጉታል፣ ማባረር ያሉትን ጉዳይ ያደርጉታል የሚለውን ነገር እየተከታተልኩ ወደ እናንተ የማደርስ ይሆናል። ዶናልድ ትራምፕ በኮንግረስ ቆይታቸው አንዳንድ ኢሚግራንትን በተመለከተ የተናገሩት ንግግር አለ። እሳቸው እንደተናገሩት ከሆነ ቃለ መሐላ በፈጸምኩ በሰዓታት ውስጥ ነው ናሽናል ኢመርጀንሲ ያወጅኩት። ያ ደግሞ በከፍተኛ ደረጃ ሀገራችን ልትወረር የነበረበትን ሁኔታ ለመከላከል ችያለው ሲሉ ዶናልድ ትራምፕ ሲናገሩ፣ ቀጥለውም እንግዲህ ከዚህ ቀደም ሆኖ በማያውቅ ሁኔታ በከፍተኛ ደረጃ የስደተኞችን ቁጥር ለመቀነስ ችለናል። ከውጪ ሀገራት ወደ ሀገራችን የሚገቡ ወራሪዎች ወደ ሀገራችን እንዳይገቡ በከፍተኛ ደረጃ ተከላክለናል። እጅግ ውጤታማ ነበረ ሲሉ መናገር ችለዋል ዶናልድ ትራምፕ። በአሜሪካ ታሪክ እጅግ በጣም መጥፎ የሚባሉት ባይደን በወራት ውስጥ በመቶዎች እና በሺዎች የሚቆጠሩ ስደተኞችን ወደ ሀገር ውስጥ እንዲገቡ አድርገዋል ያሉት ዶናልድ ትራምፕ ገዳዮችን፣ ነጻ አዘዋዋሪዎችን፣ ወንበዴዎችን፣ የአእምሮ ጤና እክል ያለባቸውንና ልክ ያልሆነ ወይም ደግሞ ያበዱ ጥገኝነት ጠያቂዎችን ወደ ሀገራችን ያስገቡ ነበረ ሲሉ ጆ ባይደንን ኮንነዋቸዋል። Within hours of taking the oath of office, I declared a national emergency on our southern border, and I deployed the U.S. military and Border Patrol to repel the invasion of our country. And what a job they've done. As a result, illegal border crossings last month were by far the lowest ever recorded, ever. They heard my words and they chose not to come. Much easier that way. Joe Biden, the worst president in American history. There were hundreds of thousands of illegal crossings a month, and virtually all of them, including murderers, drug dealers, gang members, and people from mental institutions and insane asylums, were released into our country. Who would want to do that? ዶናልድ ትራምፕ ታክስን በተመለከተ እንግዲህ ስለ ቀጣይ እቅዳቸው እንዲህ ሲሉ ተደምጠዋል። And the next phase of our plan to deliver the greatest economy in history is for this Congress to pass tax cuts for everybody. They're in there, they're waiting for you to vote.
I'm calling for no tax on tips, no tax on overtime, and no tax on social security benefits for our great seniors. ከፍተኛ ቅነሳ እንደሚያደርጉ የተናገሩት ዶናልድ ትራምፕ ታክስን በተመለከተ ከፍተኛ ቅነሳ እንደሚያደርጉ የተናገሩት ዶናልድ ትራምፕ ቲፕ ላይ የሚደረግ ታክስ፣ የትርፍ ሰዓት ላይ የሚደረግ ታክስ እና ሶሻል ሴኩሪቲ ቤኔፊትስ ወይም ደግሞ ከማህበራዊ ዋስትና የሚደረጉ ታክሶች ወይ ደግሞ የሚቆረጡ ታክሶች ከዚህ በኋላ ሊደረጉ እንደማይችሉና ሊቆሙ እንደሚገባ በአጽንኦት ተናግረዋል ማለት ነው። በመጨረሻም ዶናልድ ትራምፕ ኮንግረሱ የጾታ ለውጥን በተመለከተ በቋሚነት እንዲያግድና እገዳ እንዲጥልና እንዲሁም ደግሞ ወንጀል ለማድረግ አዲስ ቢል እንዲፈረም መልእክታቸውን በዚሁ አጋጣሚ ለማስተላለፍ ሞክረዋል። And now I want Congress to pass a bill permanently banning and criminalizing sex changes on children and forever ending the lie that any child is trapped in the wrong body. በንግግራቸውም እንግዲህ ለህፃናት የሚከተለውን መልእክት አስተላልፈዋል። And our message to every child in America is that you are perfect exactly the way God made you. ፈጣሪ ለእናንተ ትክክለኛ ማንነት ሰጥቷችኋል። እናንተ ማለት ፈጣሪ የሰጣችሁ ማንነት ነው ያላችሁ ሲሉ ለህፃናቱ መልእክታቸውን አስተላልፈዋል ማለት ነው። እንግዲህ ፕሬዝዳንት ዶናልድ ትራምፕ የኮንግረስ ቆይታቸው በጥቂቱ ይህን ይመስል ነበረ። ተጨማሪ መልእክቶችንም እንዲሁም ደግሞ አንዳንድ ሐሳቦችንም አንስተዋል። ሙሉን መከታተል ትችላላችሁ። ይህንን ቪዲዮ ከወደዳችሁትና ከተጠቀማችሁበት ላይክ ማድረጋችሁን አትርሱ። እንዲሁም አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ላለው ይህ ሳሚ ቲዩብ ነው።